ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችን ቆዩ። በቅድሚያ ርዕሰ ዜና። ግብጽ በአሰብና ጅቡቲ ወደቦች ለመገንባት ስምምነት ላይ መድረሷ ተገለጸ። በጋምቤላ ክልል የሰዓት እላፊ ገደብ ተጣለ። ፕሬዝዳንት ጣይብ ኤርዶጋን እስራኤል ቃሏን አላከበረችም ሲሉ ወቀሱ። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራን ወታደሮች በጾታው ጥቃት ወነጀለ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ግብጽ በአሰብና ጅቡቲ ወደቦች ለመገንባት ስምምነት ላይ መድረሷ ተገለጸ። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ የካሄደችው ያለው ጫና አንድ አካል ነው። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብና የጅቡቲው ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንደብ ሰርጥ አቅራቢያ የሚገኙ መሆናቸው የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባ በዶራሌ ወደብ መሆኑን አውስተዋል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላት ቀይ ባህርና ሜዲትራኒያን የሚያገናኘው ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለማዳረስ የሚያደርጉት ጥረት ስትቃወም መቆየቷ አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸው አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊ ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆን ገልጸዋል። የዘገባው ምንጭ ሲናገሩ የስምምነት በሁለቱ ወደቦች ላይ ያደረግነው ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለታቸውን ከጋዜጣው ጋር ተመልክተናል። የጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ሰዓት እላፊ ላልተወሰነ ጊዜ መጣሉን አስታወቀ። የክልሉ መንግስት ትናንት ታህሳስ 15 ቀን 2018 ባወጣው መግለጫ ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። ለስራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆነ ተሽከርካሪዎች በሰዓት እላፊ ወቅት እንዳይንቀሳቀሱም ከልክሏል። የክልሉ መንግስት የሰዓት እላፊውን ያወጀው በክልሉ በተለይም በጋምቤላ ከተማ እንዲሁም በጋምቤላና ኢታንግ ወረዳዎች ከህዳር 28 ጀምሮ በተከሰቱ ግጭቶች ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱ ተከትሎ ነው። የክልሉ መንግስት በግጭቱ እስካሁን የስንት ሰዎች ህይወት እንዳለፈና ከግጭቱ ጋር በተያያዘ ስንት ተጠርጣሪዎች በቁጥጥር ስር እንደዋለ ይፋ ያደረገው ነገር የለም። በሌላ በኩል ዓለም አቀፍ የድንበር የለሽ ሐኪሞች ቡድን MSF በጋምቤላ የተቀሰቀሰው ግጭት በትናንትናው ዕለት ተባብሶ መቀጠሉን አስታውቋል። ትናንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎች ተቀብሎ ማከሙን ባወጣ መግለጫ ገልጸዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እስራኤል የገባችው ቃል አላከበረችም፣ ሰብአዊ እርዳታ ወደ ጋዛ እንዳይደርስ ሆን ብላ እንቅፋት የፈጠረች ነው ሲሉ እስራኤልን ወቅሰዋል። ፕሬዝዳንት ኤርዶጋን ይህን ያሉት ትናንት ረቡዕ እርሳቸው የሚመሩት የፍትህና እድገት ፓርቲ የግዛት አስተዳዳሪዎች ስብሰባ በአንካራ በተካሄደበት ወቅት ሲሆን እስራኤል የገባችው ቃል ያከበረች አይደለም፣ የተፈበረኩ ማስተባበሪያዎች በማቅረብ ሰብአዊ እርዳታ ወደ ጋዛ እንዳይገባ ሆን ብላ ችግር የፈጠረች የሰብአዊ እርዳታ ሂደቱንም በተደጋጋሚ ያስተጓጓለች ነው ሲሉ እስራኤልን ወንጅለዋል። በእነዚህ አስደሳች 3 ወራት ለፍልስጤም የምናደርገው ድጋፍ አጠናክረን እንቀጥላለን። እንደ ቱርክ የገባነው ቃል አናጥፍም፣ ዝም አንልም፣ አንረሳትም፣ መቼም ቢሆን ጋዛን ብቻዋን አንተዋትም ሲሉ አክለዋል። ከካውካስ እስከ ባልካን ከአፍሪካ እስከ ኤሽያ ማንንም ቢሆን በችግር ላይ ሆኖ እርዳታ በሚፈልግበት ጊዜ እኛ ቀድመን እዚያ እንገኛለን። ይህ ትናንት የነበረ ዛሬም ያለ ነገም የማይቀየር የኛ አቋም ነው ያሉት ፕሬዝዳንት ኤርዶጋን ቱርክ ለፍልስጤም የምታደርገው ድጋፍ ሀገሪቱ በዓለም አቀፍ ደረጃ የምታራምደው የሰብአዊ እርዳታ ፖሊሲዋ አንድ አካል መሆኑን አመልክተዋል። ቱርክ ሰላምን የምትደግፍ ብትሆንም ኢፍትሐዊነት ግን እንደማትቀበል ፕሬዝዳንት ኤርዶጋን አጽንኦት ሰጥተውበታል። ጥንት እንደምናደርገው ሁሌ ዛሬ እንደ ሰላም ያለንን ፍላጎት ሁሉም ሊያውቀው ይገባል። ይህ ማለት ግን ከኢፍትሐዊነት ጋር እናብራለን፣ ጭቆናንም እንታገሳለን ማለት አይደለም። ይህን ፈጽመን አናደርገውም ሲሉም አቋማቸውን አስረግጠዋል።
በቀይ ባህር አፋር ህዝብ ላይ የኤርትራ መንግስት የጦር ሰራዊት አባላት ጾታው ጥቃት የፈጸሙ መሆኑንና ይህን ጥቃት ከጊዜ ወደ ጊዜ እየተባባሰ መሆኑን የቀይ ባህር አፋር ዲሞክራሲያዊ ድርጅት ገልጿል። ድርጅቱ ዛሬ ታህሳስ 15 ቀን 2018 ለጋዜጠኞች በሰጠው መግለጫ በተለይም በአውዳ ቄቄሎ ዋሃንና አሰቃ አካባቢዎች በኤርትራ ሰራዊት የሚፈጸሙ ጥቃቶች መጨመራቸው አስታውቋል። ከዚህ በተጨማሪም በኤርትራ መንግስት ከህግና ፍርድ ውጭ የሆነ እስርና ማዋከብ በማህበረሰቡ ላይ የተፈጸመ መሆኑን ድርጅቱ ገልጿል። መግለጫውን የሰጡት የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም አሮን በጋሃሬ ዋዲ አዲ እና አብሄቲ አካባቢዎች በህዝቡ ላይ የሚደርሰው ግድያ መጨመሩን ጠቅሰዋል። በዚህ ሰለባ የሆኑ ከ3000 በላይ የሚሆኑ የቀይ ባህር አፋሮች ለስደት መዳረጋቸውንም አመልክተዋል። አገዛዙ ከ1993 ጀምሮ በህዝቡ ላይ ያደረሰ ነው ያለውን በደል ለማስቆም ለአፍሪካ የሰብአዊና የህዝቦች መብት ኮሚሽን አቤቱታ መቅረቡም ተነግሯል። የኬንያ ፕሬዝዳንት ዊሊያም ሩቶ ሳፋሪኮም እና ኢትዮ ቴሌኮም ኩባንያዎች በቀጠናው በጋራ ስትራቴጂካዊ አጋርነትና የኢንቨስትመንት ትብብሮች እንዲፈጥሩ እገዛ ለማድረግ ከጠቅላይ ሚኒስትር አብይ ጋር ትናንት ከስምምነት ላይ መድረሳቸው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታወቁ። ፕሬዝዳንት ሩቶ በሁለት ሀገራት መካከል የዲጂታል ማስፋፋትና ድንበር ተሻጋሪ ትብብር አስፈላጊ መሆኑን አጽንኦት ሰጥተዋል። ፕሬዝዳንት ሩቶ ወደ አዲስ አበባ ያቀኑት ሳፋሪኮም ኢትዮጵያ ኤምፔሳ ለሁሉም የተሰኘው አዲሱ የገንዘብ መገበያያና መላላኪያ መተግበሪያ በኢትዮ ቴሌኮም ስልክ ቁጥሮች ላይ እንዳይሰራ እንደታገደበት ገልጦ ቅሬታ ካሰማ ከ2 ሳምንት በኋላ ነው። በኢትዮጵያ በኩል ሁለቱ መሪዎች በኢትዮ ቴሌኮምና ሳፋሪኮም ዙሪያ ውይይት ስለማድረጋቸው በወቅቱ አልተገለጠም። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።